እሺ ይሄ ቪዲዮ ለታሪክ ይቀመጥ። እየሄድኩ ያለሁት አንድ ጌ የሆነ ሰውዬ ቀጥሮኝ፣ በጣም የምታውቁት ታዋቂ እዚህ ሚዲያ ላይ የምናውቀው አርቲስት ነው። ያው ጋዜጠኛ ነገር ነው። ብዙዎቻችሁ ስለሱ ትከራከሩለታላችሁ። ስክሪንሾት አድርጌ አሳያችኋለሁ ያወራኝን ነገር በሙሉ። እኔም እንደነሱ ሆኜ አውርቼዋለሁ ማለት እኔም ልክ እንደ ጌ እንደሆንኩ አስመስዬ እያወራሁት ነበርና የሚያወራውን ነገር በሙሉ ስክሪንሾት አድርጌ ያስቀመጥኩት አለ። እያንዳንዱን አነብላችኋለሁ። አሁን ከአዲስ አበባ ተነስተ ና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው። ሶ ከዚህ በኋላ የምር እየመጣ ከሆነ ይሄ ቪዲዮ ከቤት ስወጣ ነው እሱን ለማግኘት እየቀረስኩ ያለሁት። ምንድነው የምናደርገው? ብራዘር ያለ ነግሬዋለሁ፣ ጓደኞች ያሉ እንዳለ ተቀጣጥረናል። ልክ ሲመጣ ጠብቀን ዶቅ አመድ ነው እናበላው ማለት ነው። አመድ በአመድ አረጌ አንከባልዬ። እኛ ኢትዮጵያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸን አሳያችኋለሁ። ተከታተሉ። እሺ ያው እዚህ ጋር እንደምትመለከቱት ይሄ የሱ የቲክቶክ አካውንቱ ነው። መጀመሪያ በዚህ ነው በውስጥ ያወራኝ። ሶፎንያስ ዋሲሁን ይላል። ምናልባት ቲክቶክ ላይ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ። ወደ 41100 አካባቢ የሚጠጋ ፎሎወር አለው። ያው ፎቶንም እንደምትመለከቱት የሱ የራሱ ነው ማለት ነውና በዚህ አካውንት ነው ሪኩዌስት ተጠይቄ ስገባ እንዴት ነህ ደህና ነህ የሚል ጽሑፍ ያየሁት ማለት ነው። አሁን ከዚህ በመቀጠል እያንዳንዱ ያወራነውን አሳያችኋለሁ ማለት ነው። እንግዲህ ተመልከቱት። እዚህ ጋር ደህና ነህ ወይ እንዴት ነህ ብሎኝ ነው። ደህና ነኝ ደህና ነህ ስለው ይኸው እንደምታዩት አለውልክ ካለኝ በኋላ ፈታ እንበል ብሎ ላከልኝ። ከዛ ከታች እንደምትመለከቱት እንችላለን ሶፊሻ በምን መልኩ አልኩኝ። ይህንን ያልኩት እኔ ለምንድን ነው? እኔ ይህንን የወሰድኩት የነበረው ፈታ እንበል ሲለኝ አይ ቲንክ የሆነ ፈታ ሾው የሚል ፕሮግራም ጀምሮ ነበርና እዛ ላይ ምናልባት ኢንተርቪው ላድርግህ አይነት መሰለኝ። ምክንያቱም ትንሽ እኔም ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል ብዬ እሺ ያልኩት። ደስ ይለኛል እንችላለን ሶፊሻ በምን መልኩ ስለው ደስ የሚል ምንድን ነው ብሎ ጠየቀኝ። ኧረ ሶፊሻ አታወዛግበኝ፣ የጠየቀኝና ሀሳቡን ያነሳው እኮ አንተ ነህ፣ ፈታ እንበል ያልከው እንዴት ነው እየጠየቁት ማለት ነው። ከዛ ያው ይሄን ብዬ ስጠይቀው የመለሰልኝ ምላሽ ምንድነው የሆነ ያልገባኝ በቃ አይነት ነገር አስቦ ይመስለኝና ተወው በቃ ብሎ ሲልክልኝ ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው። ከዛ በኋላ ለምን አታስረዳኝም ሶፊ ምንም ችግር የለም ብዬ ነፃ ሆኖ እንዲያወራኝ ለማድረግ ሞከርኩኝ ማለት ነው። ከዛ በኋላ ምንድን ያለኝ ቴሌግራም ዩዘር ኔም አለክ ወይ ብሎ ጠይቀኝ። አዎ አለኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የኔም ዩዘር ኔም ፍሬዘር ፈቃዱ ብዬ ላኩለት ማለት ነው። ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም። እዚህ ጋር እንደምትመለከቱት በቴሌግራም መጣ ፍሬ አለኝ። ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ። አለሁ ሶፊ አንተ እንዴት ነህ አልኩትኝ። ከዛ አለሁ ፍሬዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው? አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው? እንገለዋለን ይምጣ ብቻ። እሞስ ከአዲስ አበባ ተነስቻለሁ ብሏል። አንድ ሰዓት ነው የቀረው። በዚህ አንድ ሰዓት ውስጥ ከደረሰ ያው ወደ ሞት ቀጠና ነው እንግዲህ የምንልከው። እንደዚህ አይነት ድፍረት ሳይሆን ፎሎ አረገኝ። ከዛ በውስጥ ይሄ እንትን ነው ገና ሪከርድ ነው ገና ቮይስ ሪከርድ የተደረገ ነው። እዛ ጋር ምንም እኔ አሁን ምን መሰለህ አለሳልሼ እንዲመጣ ነው ያደረኩት። ራሴ ጌ ሆኛለሁ ገብቷል። በሱ አስተሳሰብ እኔ ጌ ነኝ እና በቃ እንደተመቸኝ ቂጥህ ያምራል ምናምን እያሉ አደነኩለት። ከዛ አሁን ተንሰፍስፎ ሊመጣ ነው ማለት ነው። የት ነህ? እኔ እዚህ ምን ነው ና ተሰብስበናል። ብቻ ለማንኛውም እየጠበቅነው ነው። እዚህ ጋር እንደምታዩት ጀማው አንድ እዛ ጋር ይታያችኋል። ያው እዚህ ጋር በባጃጅ ምናምን እዚህ ጋር ምን ያለው እንጠብቃለን። ታውቀዋለሁ በባሳይ ተበቃተ ትደነግጣለህ። ታውቀዋለህ ሪአክሽንን ባይ ደስ ይለኝ ነበር ጌታን እኮ ሰይኛ። እሺ ስሙን ብነግርህ ታውቀዋለህ? ታዋቂ ጋዜጠኛ ነው። ቴሌቪዥን አትጠቀም? ያሁን አይደለም በልጆች እያለ ራሱ እየሰራ የነበረ መዝናኛ የወጣቶች ፕሮግራም ያስተላልፍ የነበረ ሶፎንያስ የሚባል አቡ ላሳየው በቃ አሳየው ሲሆንና አንቺ ፍሬጂስ የሆነ ችግር ገጠመኝና መጣ። ለምን ይሄዱ ላይ ታያላ ሲያዝ ለምን እንዳስኩት በነገር ያው ጥቅሙን ትነግረኛለህ ብዬ አስባለሁ። አንድ ታዋቂ ሰው አለ በኢትዮጵያ ቴሌቪዥን የምናውቀው ጋዜጠኛ። እሺ ሶፎንያስ ይባላል እና ብታዩት ታውቀዋለህ። ኢትዮጵያ ወጣቶች ላይ ፕሮግራም ያቀርባል። ኦኬ አወቀው በስሙ ምናልባት እሺ ብቻ ግን ቡሽቲ ነው እና እየመጣ ነው። እኔ እንደ ጌ ሆኜ አውርቼው
ሊደክለኝ እየመጣ ነው። አወረፋ እኔም አውቄ እንደዛ አወራሁት። እሺ። እና ከዚህ ፊት እግረኛው ሚዲያ ላይ ቀርቦ ምናምን ተወራበት እና ውሸት ነው ሰዎች ሀክ አድርገው ይናል። አሁን ግን እኔ በድምጽ አወራኝ፣ ቴክስት ላይ ቴሌግራም ላይ አወራን፣ ቲክቶክ ላይ አወራን፣ አካውንት አወራኝ። አሁን ጠብቀኝ ብሎኛል ቴክስት ልኮልኝ። እግዚአብሔር ምስክሬ እግዚአብሔር ያው የምንጠብቀው ነው እንዴ ያሰብሰ ሲመጣ ያው እናስተናግደው ማለት ነው። እኔ አውቄ ሆን ብዬ አወራሁት። እሺ የት ደርሻለሁ አለ ታዲያ ወጥቻለሁ አልካ አዲስ አበባ እዚህ ዛሬ የሚያድረው ዝም ብለን እኔ ሄጄ ፍራንኮ ከጠብቀኝ ብዬዋለሁ። ሲመጣ በቃ ደውልልና እንደዚህ አይነት ነገር አለ ይፈልግ እኔም ተዘጋጅቻለሁ። ምን ትላለህ ግን አንተ እኛ ሀገር ላይ እንደዚህ አይነት ነገር ተቀባይነት አለ? እንደዚህ ነገር ከባህልም አንፃር ከምንም አንፃር እኛ ሀገር ላይ እንደዚህ ጥሩ አይደለም። ሶ ይሄ ዱላ እንግዲህ ለምን ጥቅሙ ሲጀመር በዱላም ብቻ አይደለም እኛ የምናስተናግድበት እናስተናግዳለን እንጂ አሁን እሱ የሚያውቀው እየመጣ ነው። እኔ እየጠበኩት ነው። አንሳስ ማሰከረ ባንሳ እና ይኸውላችሁ እንደነገርኳችሁ ነው። አንድ ሰው እዚህ ጋር ተጨማሪ ሰው አግኝተናል። ፈርጠም ያለ ሰው ነው። ሲመጣ እንግዲህ ያለውን ነገር አሳያችኋለሁ ማለት ነው። እየጠበቅነው ነው። ከመጣ መጣ፣ ካልመጣም ደግሞ እንግዲህ ባይመጣ ይሻላል። ከመጣ እንገለዋለን። ስለምንገለው ይሄን እምላችሁ ይላችሁ እኛ ሀገር ላይ እንደዚህ አይነት ነገር ተቀባይነት የለውም። እኔ በፍጹም አልፈቅድም፣ በፍጹም እኔ በይው። ስለዚህ እንግዲህ ያው እንጠብቃለን ማለት ነው። አብረን ነው ያለን። ደውልኛ ዝቴን ታገለኝ አራቃለሁ አለኝ። ያው እየጠበቁት ነው እልሃለሁ። ይሄ ቀጥታ አሁን ከመጣ በኋላ ያለውን ሪአክሽን ዩቲዩብ ላይ ቲክቶክ ላይ ስለሚለቀቅ ምን ያህል እንደምንቃወም ኧረ እኔም ኖርማል ያው እንደዚህ አትይም እንዴ ሆነ ያው አንድ ላይ ነው በቃ አብሽር። አይ በነገራችን ላይ አሁን እኛ ያለህ መልከታ ሲሆን ነገር ከውጪ የምናመጣውን ነገሮች እዚህ ላይ እኛ የሃይማኖት ሀገር ነን። የሃይማኖት ሀገር ደግሞ ሲኮን ደግሞ አንዳንድ ለራሳቸው ጥቅም ነገር ብለው የሰው ህይወት የሚያበላሹ ብዙ ሰዎች አሉ። ስለዚህ እነሱን ደግሞ መንግስት ካልቻለ እኛ እንፋረዳለን። በቃ ይሄ የማይቀር ጉዳይ ነው። በቃ ነበር አካውንታችን ቢዘጋም አካውንት ቢዘጋ ሌላ አካውንት ከፍታለን፣ ችግር የለውም። ይዘጋኛ እሱ ያሳስባል፣ ችግር የለውም። አንተም ወይ ሳግባና ወይ ተጠመቅ ይሻላል። ወደሱ ነው የሚሻለው። እንደዚህ እንደዚህ አይ እውነት ለመናገር ሲመጣ ለማስተማር እንሞክራለን፣ እንመክረዋለን። ምን አይፈታም፣ ሌላ ነገር ነው። ከሃይማኖት የሌለ ነው። በቃ እኔ አሁን ራሱ የእምነት አባቶች ምናምን ለምን ዝም እንደሚሉ ራሱ ነው ግራ ይገባ። አሁን ወጣት ነንና ያው ወጣት ላይ እንትን መሆን የለበትም። ሃይማኖት አባቶች የሚታገሉ እነሱ ሲታገሉ አይ ነገሩን ነው ለማንተ ያሰባል እኮ ለማንተ እስከሚል ተጠበቅ የለብንም መወሰን ያለበት ጋር አይ ቁም ነገር ጌታ በነገራችን ላይ በጣም ብዙ ወጣት በዚህ ነገር ላይ አዲክትድ ቁም ነገር ምን ነገራችሁ ላይመስል ይችላል። በየቦታው አንድ ሰው ስለ ጌታ ተነስቶ ቪዲዮ ቢሰራ አካውንቱ ሪፖርት ተደርጎ ይዘጋል። ያ ማለት በጣም ነፍ ናቸው። ራሱ ካልተሰበከ ራሱ ዲካራፈነ ራሱ ይሽለባል። አንተ እኔ ይሄ ወንድሜ አብሮ አደጌ ነው። ከሱ ጋር አንድ አልጋ ላይ ስንተኛ ራስጌና አድርጌ ወንድ ሲነካኝ እንኳን አልብኝ የገዛ ወንድሜ እንኳን ጭራሽ እንደዚህ አይነት ቄጡን ላከልኝ። ተስፋ ነው እግዚአብሔር ምስክር ቄጡ አዙሮ ይሁን ቄጤ ብሎ በሁለት ላከልኝ ማለት ነው። እኔ ልለበልበው ነው እንጂ እኔ ለብላኝ ነው። እንዴት ነው ወፍራም ነው ምናምን ይለኛል ማለት ነው። አዎ ወፍራም ነው አለው። እኔ ደግሞ ብዬ ማለት ነው ጌታን አልሰማም። አንተ በጆሮ ምን ሻወር ጠብቀው ስለኝ ምናምን ጠብቀኝ ምናምን ሻወር ውስጥ ጠብቀኝ ቢጃማ አለ ይለኛል ምናምን ማለት ነው። ይሄ ሁሉ ወጣት የምትመለከቱት እንግዲህ አንድ ጌይ ነኝ ብሎ ራሱን የሚጠራ ሰው ዋጋውን ለመስጠት የተዘጋጀ ወጣት ነው። እንግዲህ ተከታተሉን። ፋይናል ላይ ሰውየው ከመጣ ባይመጣ ይሻላል። አይ ባይመጣ ይሻላል። ጭራሽ እዚህ እኛ ሀገር ደግሞ እንደዛ ታወቀ። እንግዲህ ይሄንን ቦክስ ለምን ፊቶን ለምን ነው ተበቃሉ ቪዲዮ ላይ ፔትሮስ በከኛ ነው ልጁ ይመቻች። እንግዲህ ይሄ ሁሉ ሰው የሚጠብቀው እሱን ነው። ቢጫ የሪቻርጅ ይገባል። በዚህ ተመታ ማለት ሁለተኛ ያስብ ሰደፈር በዚህ ከመጣ ሁለተኛ እዚህ ጋር አለ ያ ፎቶ ነው አይቷል። ቅድም ያሳየው ኧረ በስመ አብ
ቶሎ አስገባኝ ገለዋለሁ ጨራሽ እናቴ ይገባል በቃ ይኸው ተማሳለ ሸይፋለ ማራይ በራ በዚህ ጋር እንደው መገዝገዝ ትገባለህ ድካማ አታርግ አምነዋለሁ አይከቱም በዚህ ነው የሚበዳ እንግዲህ ከዚህ ኮፈረ ጥሩ አይደለም ላንተም ይቀጥንልሃል ሳይጨመር ይሄ ብቻውን በቂ አንተ ይሪን ተቆሽ ወንዶ ሰው እንዴት ማለት አይ ዞሮ ዞሮ ዛሬ ማሽ እንጠብቀሃለን ሩም ይዘን ሻወር ታጥበን ያልከኝ አይደለ ታጥቤ ጠብቀኛለሁ ተጣጥነ ጠብቀኝ ብለኛል ያው በሸበዳ ቶቶ ተጣጥኜ እየጠበቅኩ ነው ያው በጣም የከፋው ምን ያለው ሰው ጨምር ብለኝ እንዴት እንካ በበዳ ያለ ይሄ ነገር ቁም ነገር የምሬን እኮ ብሎኛል እግዚአብሔር ግን እንደሆነና እንዳልሆነ ይሄን ሰሙ ሲወራበት አብዛኞቻችሁ ሰምታችሁ ወደ አዳማ ብሎኛል ስለዚህ እሱ ነው አይደለም የሚለው ነገር በድምጽ ደውዬ የማሰማችሁ ነው እንግዲህ የሱን ድምጽ የምታውቁ ሰዎች አቃላችሁ ማለት ነው ተከታተሉ ሄደን የነበረው ሶፊሻ ገባላ እከላለው ቼክ አድርገው በቃ ቶሎ በል ግን እሺ እንዳይመሽበት ታክሲ እንዳታላ እኮ በቃ ዝም ብለህ እንትን በላሽ የሞላ ላይ ገባ እሺ ይሄ ድምጽ የማን ነው እንግዲህ የሰማችሁት ድምጽ ነው ሶፎንያስ ይባላል ጋዜጠኛ ነው ከዚህ ፊት ጌነ ተብሎ የሆነ ሐሳብ ተነስቶበት አይደለሁኝም ሰዎች ሰርቀውኝ ነው አካውንት ተደረገው ነው ብሎ ያወራኝ ነበር ያው በድምጽ አሰምቻችኋለሁ እንግዲህ ይሄን አይታችሁ ምን እንደምትሉ እናያለን ማለት ነው ተከታተሉ ከመጣ አብረን እዚህ ጋር የምታዩት የተሰበሰበ ወጣት በሙሉ እሱን ነው የሚጠብቀው እዚህ ጋር የምታዩት በሙሉ ታያችኋል ሲመጣ እዚህ ጋር ዱላ ይዘናል በቻላችሁት አቅም የሚደረገውን ኮፒ ሊንክ ሼር ምናምን ኮፒ ሊንክ በቻላችሁት አታውሩ በጣም ብዙ ቪዲዮዎቹ ላይ ስለተመለከትኩኝ ነው ገብቼ ስመር ነገር የለውም ትደርሳለህ ፏ ብለሃልና ስልቀቱን አብዬ ነው ተጠብቀህ እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለሊታችን ኧረ ምንም ችግር የለም ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም እራት ደግሞ ጓደኛለች እሷ ጋር እንሄዳለን ማታ አብረን ደስ ይለኛል ይቻላል እሺ ቢጃማ ይዤ ልምጣ እንዴ ደስ ያለን ይዘና አንተ የፈለግከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ አንተ ትንሽ ሳይዝ ከኔ ተልቅ የሌለ ቶሎ ሊጠብ ይችላል ከቻልክ ይዘና ራስህ እሺ ሶፊሻ ወይ ኪሻ የት ደረስክ አሊት እየደረስኩ ነው ገና ከአዲስ አበባ ልወጣ እንዳይወቅ ነገሩ አይ ስለምታደርግ ችግር የለውም ትደርሳለህ ፏ ብለሃልና ኧረ ምንም እንዳያሳስብህ እኔ እኮ መጀመሪያም ነገር ያለው መተህ ብታየው ነው የሚሻለው ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው ስልቀቱን አይደል ይፈል ለዛ ነው እና ግቢው ግን ይመቻል በእናትህ ሰው ይበዛል እውነት ለመናገር ለአንድ ተከራይ ብቻ ነው ያለው ከላይ እሱም ወንድ ነው ከላይ ነው ብቻውን ነው የሚኖረው ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው ከታች ነው ያለው አፓርትመንት ላይ ነው የምትኖረው አዎ ከታች ነው ያለው አንዱ ተከራይ ሻወር ምናምን አለው እንዴ ኧረ ተው አፓርትመንት እያልኩ ሻወር አለ ትለኛለህ የለውም ኧረ በደንብ ነው ያለው የሞቂያ ወይስ ቀዝቃዛ ማሞቂያም አለው ማቀዝቀዣም አለው አይጠራም አልጋው ሲበቃ በቂ ነው እሺ በቃ ሁኔታውን አይተን እንጠራለን ግን የሚያስፈልግ አይመስለኝም ምን የሚያስፈልጋል ሰው ካስፈለገ ያው እሱ እንዳንተ መርጣ ነው ለልጁ ነገር ነው ታዲያ ነገርዋለሁ እኮ ለሱ እንዳይደክም ኧረ ምንም ችግር የለም እሺ አባ እንትን ላክልኝ ኢንተርኔት ፓኬጅ ያወራው ልምጣ እያየው ልምጣ ይቻላል ላክልኝ ኢንተርኔት ፓኬጅ እሺ ወይ ፍቄ ወይ ሶፊ ኮሜርሻል ባንክ ጋር ነኝ የቱ ጋር ነህ እኔ ደግሞ አደባባዩ ጋር ነው ያለሁት ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው ኦኬ ተሻዘው አደባባዩ ጋር ማለት ነው የቱ ጋር ነህ አንተ እሺ እኔም እየመጣሁ ነው ፊት ለፊት ያው አደባባዩ ጋር ቆሜያለሁ በቃ እያወራሁህ ልምጣ ዝም ብዬ እሺ
የት አለ? ቆይ ኮሜርሻል ጋር እኮ ቆይ የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው እዛው ቪዲዮ ላይ ያየኸው ቲሸርት ነው። ፒንክ አድርገህ ነው የምትዞረው? አዎ ፒንክ አድርጌ ነው የምዞረው። የት አለ? የቱ ጋር ነው ያለው አንተ? ንግድ ባንክ ጋር። ታዲያ እኔ ቆሜያለሁ። የት አለ? ንግድ ባንኩ ጋር? አዎ። ኧረ የለም። ኤቲኤም የሚያወጡ ይታየዋል?